ሰላም ቤተሰብ በዚህ ቪዲዮ ለማየት የምሞክረው ነገር ቢኖር ብዙ ጊዜ አሁን በአሁኑ ሰዓት በተለይ በኢንተርኔቱ ዓለም ውስጥ ወሬው ሁሉ ወደ ቴክኖሎጂ ከቴክኖሎጂም ከኢንፎርሜሽን ቴክኖሎጂ ከቴክኖሎጂም በዋነኛነት ትኩረት እየተደረገ ያለው ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ ወይም ደግሞ በአማርኛው ሰው ሰራሽ ክህሎት ስለዚህ ነው በአብዛኛው የሚወራው እና ይህ ነገር ለኛ ጥሩ ነገር ይዞልን መጥቷል። በሌላ መልኩ ደግሞ መጥፎ የሆነ ነገሮችም ይዞ ብንመጣል እናኛ ማለት ነው የግድ ወደድንም ጠላንም በአለሙ በዚህ ዓለም እያለ እስካለን ድረስ ይሄ ነገር እኛን ስለሚያገኘን ጥቅሙንም ማወቅ መቻል አለብን። ጥቅሙን አውቀንም ጥቅሙን መጠቀም መቻል አለብን። እንደገና ደግሞ ጉዳቶችንም ደግሞ አውቀን ከወዲሁ ጥንቃቄ መውሰድ መቻል አለብን። ስለዚህ ወደ ጥቅሙ ስመጣ ያው ሁላችን እንደምናውቀው ነገሮችን በጣም ህይወታችን ቀላል እያደረገልን ነው። በአብዛኛው ብዙ ስራዎችን ይሰራልናል። ለብዙ ዓመታት ለብዙ ወራት የሚፈጀውን ስራ በአንድ ቀንና በተወሰነች ደቂቃ ውስጥ እየጨረሰልን ስለሆነ ያ ህይወታችን ቀላል እንዲሆንልን አድርጎታል። ነገር ግን ለምሳሌ አሁን ሰሞኑን አይታችሁት ከሆነ ቪኦኤ እዚህ ጎግል የሰራው ቪዲዮ ፊልም ለመስራት ወይም የተለያዩ ስራዎችን የፈለግን ለመስራት በቀላሉ በቃ አስመስሎ መስራት ሰዎችን ራሱ ትክክል እነዚህ ራሳቸው ናቸው ሰዎች ናቸው የምናውቃቸው ወይስ አይደሉም የሚለውን ለመለየት እስከሚያዳግት ድረስ ያው በብዙ ቦታ አይታችሁታል። ያው እየተሰራ ነው እና እኔን የመሳሰለ በጣም በቃ ከአእምሮ በላይ የሚመስል ገራሚ የሚመስል ነገር ሁሉ እየተሰራ ነው። ነገር ግን አሁን ይሄን ለኛ ምንድነው ይሄ ጥቅም ለማን በዋነኛነት የሚጠቅም ካላችሁ በዋነኛነት የሚጠቅመው ለዚህ ለፈጣሪዎች ወይም ደግሞ ላደጉት ሀገሮች ነው። ለምንድነው ላደጉት ሀገሮች የሚጠቅመው? አንደኛ ያደጉት ሀገሮች የዚህ ባለቤት በዋነኛነት እነሱ ናቸው። ባለቤትነታቸው መሆናቸው ምንድነው የሚጠቅመው? መጀመሪያውን እኛን ለማላመድ ፍሪ ብለው ለተወሰነ ጊዜ እስክንላመድ ድረስ ፍሪ ብለው ያመጡታል። ከዛ በኋላ ግን በገንዘብ ነው። ነፃ የሚባል ነገር የለም። በገንዘብ ነው ሁሉም ነገር የሚሆነው ማለት ነው። ሁለተኛ ነገር ደግሞ እነሱ በዋነኛነት ኢኮኖሚያቸው የዳበረ ነው። ይሄን ነገር ገዝተውም ብለውም የመጠቀም ችሎታው አላቸው። በሶስተኛ ደረጃ እነዚህ የሰው ኃይል እጥረት አለባቸው እና የሰው ኃይል እጥረት ስላለባቸው ስለዚህ የኛንን ራሱን በቃ የአፍሪካን ሰራተኛ መጥቶ ከማሰራት ይልቅ በዚህ እነሱ ወደ በአርቲፊሻል ኢንተለጀንስ ወይም በሮቦት ስራዎችን በማሰራት ቀላል ያደርግላቸው ህይወታቸውን ቀላል ያደርግላቸዋል ማለት ነው። እና የዚህ የኛ ለወደኛ በተለይ ለአፍሪካውያን ምንድነው አደጋው ካልነ የኛ ለአፍሪካውያን ከሚሰጠው ጥቅም ይልቅ የሚያመጣብን ጉዳት ነው የሚያመዝነው። ይህ ለምን ምንድነው ያልካ ብለን ካልን ማለት ነው አንደኛና በዋነኛነት የአፍሪካ ያለን እኛ ጥሬ ዕቃና ጥሬ ገና ሪሶርስ ጥሬ ዕቃ ሀብትና እንደገና ደግሞ በጣም የሰው ኃይል ሀብት ነው ያለን። በቴክኖሎጂ ዙሪያ እኛ በጣም ኋላ ቀር ነን፣ የሰው ኃይል አለን። ስለዚህ ይሄ የሰው ኃይል ምን ሊሆን ነው ማለት ነው? በአይአይ ወይም በአርቲፊሻል ኢንተለጀንስ ወይም ደግሞ በዚህ በሰው ሰራሽ ክህሎት ነገሮች ሲሰሩ ምን ሆነ ማለት ነው? ይህ ሁሉ ሰው እንዳለ ስራ አጥ ይሆናል ማለት ነው። ስለዚህ አንደኛና ትልቁ ችግር ስራ አጥ ይበዛል። አሁን ራሱ እየተቀናነሰ ነው እና ለምሳሌ ካሁን በዚች 2 ዓመት 3 ዓመት የአይ በጣም አጉልተው ካመጡት ወዲህ ሰው አንፈልግም እያሉ አዳዲስ ህጎችን እያሻሻሉ ነው። አሁን በቅርቡ ለምሳሌ ታች ከሆነ ዩኬ ወይም ደግሞ እንግሊዝ አዲስ ህግ አወጣለች። የተለያዩ አውሮፓውያኖች አዲስ ህግ አውጥተዋል። እንደገና ኢቭን ራሱ በአረብ ያሉ ሀገሮች አዳዲስ ህጎችን እያሻሻሉ ነው። በቃ አፍሪካውያኖችን እንግዲህ በቃ እነዚህን ኋላ ያላደጉ ሀገሮችን የሚፈልጉበት ሁኔታ እያበቃ ነው። እንደገና ደግሞ በአሜሪካ ራሱ ያው እየሰማችሁ ነው አዳዲስ ህጎችን እና ወደ ማባረሩ ወደ የሀገራቸው የመመለስ ስደተኞችን የመመለስ እንትኖች እየመጣ ነው። ይህም ሁሉ የሚያደርጉበትና ዋነኛው ሚስጥር ምንድነው? እነሱ አሁን የእኛን ጉልበት የሚፈልጉበት ጊዜ አብቅቷል ማለት ነው። ምክንያቱም በዚህ በማሽን እያሰሩት ነው። አርቲፊሻል ኢንተለጀንስ እና ማሽንን ሰው ሰራሽ ክህሎትን ከማሽኑ ጋር በማገናኘት ሶፍትዌርን ከማሽኑ ጋር በማገናኘት የሰዎችን ስራ ተክቶ እንዲሰራ እንዲያውም ከሰዎቹ በላይ ፈጥኖ እንዲሰራ እያደረጉት ስለሆነ አሁን የኛ ጉልበት የሚፈለግበት ጊዜ ስላበቃ እኛን አይፈልጉንም። ስለዚህ ምን ችግር ይፈጥራል ማለት ነው? ለኛ የኢኮኖሚ ቀውስ ያመጣብናል። ሌላው ይሄንን ነገር ማሽን እንኳን እንጠቀም ብንል ባለቤትነቱ ዙሮ የነሱ ነው እና እነሱ ጋር ተከራይተው ነው ገዝተን ነው ልንጠቀመው የምንችል። ያንንም ደግሞ ኢኮኖሚ አይፈቅድልንም። ስለዚህ በጊዜ ይሄን ነገር መማርና መንቃት መቻል አለብን። የራሳችን አማራጭ አፍሪካውያኖች በተለይ ሲሪየስ የሆነ ጉዳይ ነው። እኔ ይሄን ነገር በቀላል እንዳናየው ብዬ አስባለሁ። ሲሪየስ የሆነ ጉዳይ ነው። ሁላችንም ልናስብበት ይገባል። ይሄኔ
ወደ ራሳችን ጉዳይ መመልከት መቻል አለብን። ራሳችን ማየት መቻል አለብን። ጥያቄ፣ አስተያየት፣ ኮሜንት፣ ሼር በማድረግ የምትተባበሩ ሁሉ አመሰግናችኋለሁ። ጥያቄ ያላችሁ ደግሞ ከታች አስቀምጡልኝ፣ በኮሜንት መስጫው አስቀምጡልኝ። ይህ ቢሻሻል፣ ይህ ቢሰራልን፣ ይህ ቢቀነስ የምትሉትን እቀበላለሁ። አመሰግናለሁ።